ነው ማራመድ አለበት። ሰው ማመን እሷ እውነት ጀግና ከሆነች እውነት ልጁ የሱ ነው ካለች ተሸክማ ታምጣ፣ ዲኤንኤ ይደረግ። ዲኤንኤ ከተደረገ በኋላ ዲኤንኤ ካረክ በኋላ ምንድነው ሀሳቡ? ማንም ሰው ዲቃላ እንደ እንስሳት ይፈጠራል። የእሱ ልጅ ከሆነ የፈለገው ነገር ያረጋል። ህግ ያለው ያረጋል እንጂ ከእሷ ጋር መቼም አይኖርም። ከቡታጅራ ሻገር የሚያረገጥ እግር ይዛ ደግሞ አፍ ትከፍታለች። እንደሷ ምን አባቷ ስለሆነች ማን ስለሆነች ማርያምን እኔ በጣም የተናደድኩ ነው በብሩኬ ላይ ጫንቆኛል። ለምን ይጫንቋል? ለምን ሲባል ነው የሚጨነቀው? በቃ ሰው አይደለን። እንደውም ተሳስበ እንበል፣ ኦኬ ተሳስበ እንበል። ልጁን ታምጣ ዲኤንኤ ያርግ። ምን ትላለች? ፀጉር ቆርጬ ላምጣ። ለምንድነው ፀጉር ቆርጣ እሷ የምታመጣው? ለምን እሷ ብቻ ራዳናት ታዲያ? ውዶች ለምን ሲባል እሷ የምትፈልገው ነገር ሌላ ነው። ደግሞ እኔ እሱ ቢሆን ማርያምን እኔ ብሩክ ቢሆን ማለት ነው ዲኤንኤ ካልፈለገች ትታው። ምንድነው ስሙን ታውራ እየፈለገችውን ታርግ። በቃ ማናገድ አለ የፈለገችው ትናግድ። ቤትዬ እንግዲህ ከዚህ በፊት ኦደንስ እኮ ስም አጥራ እያሉ ስላልነበርም አሁን ላይ ግን ኦደንስ አንድ ሆኖ ምን ይፈራል? ኦደንስ አንድ ሆኖ ስም ማጥራት እንኳን ወንድ ማለት ነው እሱ ሳያቅ ምናልባት እንደው በሁለቱ ሲሆን በሁለቱ ሴባም ይሁን ይባል ሴት እንኳን ታመጣለ እንዴ? ምንድነው ጀግና መሆን? እሱ በሌሎቹ ጀግና ሆኖ በዝች ደግሞ በዝች በተራ አንድ ሴት እንዴ ጫንቆኝ። ለምን ይጫንቋል? ለምን ስም መጥራት ራሱ አያስፈልግም ከዚህ በኋላ ይቆማል። በጣም ተናመቻለሁ። ትናንትና የመጣው ምን አስቦ ይሁን ውስጡ ምን እንዳለው አያውቅም። እሱን ማመን አመስግኑ። ለምንድን ነው የምናመሰግነው? እየተመካክሎ ነው የሚመጡት። እነሱ አንድ ናቸው። ምንም እንትን የለባቸው። እስከ ዛሬ ድረስ አብሮ እየሰሩ አጠገቡ ላይ ያለ ልጅና ዚምባም አዲስ አበባ ላይ ያለ አንድ ፓስታ እነሱ ተመካክሮ ነው የስራ እየሰራሉ። ጌታን ሴራ ነው። ብሩኬ ደግሞ ሁሌ ሰውን አምናል፣ ሁሌ ፈሪቼ ያለው ይላል። ለምንድን ነው እንደዚህ የሚሆኑ? ማለት ያለብን ብቻህንም አታገኛም። መለማመጥም አያስፈልግም። ፖሊስ ይዞ ቲቶ ማለት ነው። እምቢ ካለች እውነት ዛሬ ራሱ እውነት አለው። ነገ ጠይቆ እምቢ ካለች ሸንቀጥ ብሎ መሄድ። ከዛ ሁለተኛ ነው የምን ማለማመጥ ሴት ናት። የዚህም ድግስ ዝምባም እሷም ሜዳ ላይ ወጣ እሷም ሰው ላይ ልጆቹ ላይ ትበጣጠሳለች። እንዴ በክብር እንዳገባና እንደወለደ ሰው ትበጣጠሳለች። የገባ ሰው ያውራ። አስተያየት ይስጣ። እናንተ ሙተርጉ አውሪ። ወደ አዲስ የገባሽ ወይ ነው ማራመድ አለበት። ሰው ማመን እሷ እውነት ጀግና ከሆነች እውነት ልጁ የሱ ነው ካለች ተሸክማ ታምጣ፣ ዲኤንኤ ይደረግ። ዲኤንኤ ከተደረገ በኋላ ሰላም ስሜታ ወጥቶኝ ተረጋጊሽ። ተረጋጊና አብለን ነው እንደሚሰማላችሁ ማለት ነው። ጀመር ድምጻችን ዩቱብ ላይ ስለሆነ ወንድማችን በእኛ እንደሚያፍር ሳይሆን አብለን ነው የምናወራው። ረጋ አብለን ራሳ ነው ወጣች። ራስሽን ሆነሽ ለማውራት ረጋ ያለ ይችላል እንጂ ይሄ ነገር እኮ ዩቱብ ላይ እስካሁን እኮ ስንት ተጭነናል። ደግሞ ለእነሱ ሜንሽ ሲደረግላቸው እነሱ እንዴ አዩዬ አንዴ ዝም በይ። ጂጂን ሰላም ልበላት፣ እናፍቃኛለች። ኧረ ሰላም በያት እናት ጂጂ። ዱዳ እኮ ናት እሷ ሲፈጠረችም እኔ እናት እኔ የምልሽ አንድ ቁጥር ትጽፋለች። ሲሚ ሰሚራ ደግሞ አንድ ቁጥር ትሰፋለች። ብሩኬ ካለ ትገባ ምን ልታወራ ነው ላለው እሱ ገስት ሲመጣ እዚህ ራሱ ድምፅ አይሰማም። የኔ እናት በጣም ከሙሉ እኔ ምንሰል የአንዳንዶች ማለት ነው። በነገራችን ላይ በፊት ነበራቸው አሁን የምትመጡ የሚሉት ማለት ነው። መልስ ልስጣቸው። እኛ ገስት ላይ እንገትረ እንደ 4 ሰዓት ጊዜ ስራ እኮ አለን። ስራ ፈቶች አይደለም። አንቺ አይደለሽም ሰሚራ፣ አንቺ አይደለሽም። እንዲያጨርሽው ማማዬ ሰሚራ አንቺ አይደለሽም። እንቆስታለ እናለን ከላስ ቢተገዘ መሰቀል የለብንም ያለብን መሰቀል ሲሰራ ተረጋጊ። ምንና ነው ተረጋጊ። የምረጋገጥ ነው መልስ መስጠት አለብሽ። አንቺ አይደለም ምን ሆነሻል? አንቺ አይደለሽም ሰሚራ። በውስጥ ነግረሻለሁ። ኧረ በውስጥ አይደለም እኔ ነብይ አንቺ አይደለም እኔም ነግረሻለሁ በውስጥ። እሺ ሰሚራ ማን እና ማን እንደሆኑ ኦኬ ሰንዬ ገፍቶኛል። እዚህ ጋር
ሰንዬ ገብቶኛል። ልሂድባቸው ብዬ ብዬ ማር ላስ ከገባሽ ገባሽ ነው። ተረጋጊ። እኔትሽ እኮ ዋዘኛ እባብ እኮ ነኝ ታውቂያለሽ። ለማንኛውም መልካም ቆይታ ይሆንላችሁ። እመለሳለሁ። እሺ ሰላም ሰንዬ። እቃዬን ላጣጥብና ሳቆም ሳቅ አለቀሰው ማለቀሰ ያዘኑንም አዘነ። እንግዲህ እዩ ፈጣሪ ልቦና ያስጣትና ድፍት አድርጎት ያሳድራት። ይሄን የምመኝላት በእውነት ድፍት አድርጎ ያሳድራት። በነገራችን ሴቶችን እኮ አልወዳቸውም። መቤትን አልወዳቸውም። በምክንያት እኮ ነው የምጠላቸው። ቆሻሾች ነ የሚያውን አይቀርስም። እኛ ተቀርሰን አለቀ። ናይ ግቢ የሚዬ ማለት ነው። ዩቱብ ላይ አልወጣም ብለሽ ነው እኔ ቤት አልመጣሽም። አሁን ካሁን በኋላ አይቀርሱም። ናይ ግቢ ኔ ወጣው ዩቱብ ላይ እኔ እኮ ተረስቼ ነበረ። ወጥናል። እስካሁን ድረስማ 2-3 ወጥናል። 215 ሰው ነበር እኮ። ብዙም አላወራም ነገሩ ትቻለሁ። ድምፅ አስቀምጫለሁ። ነገሩ ትንሽዬ ድምፅ አስቀምጫለሁ። እኛ ማውቀናል። ጉድጓድ ቆፍና ማለት አይጣ ውዴ ወይኔ ፈጣሪ ኑ ግቡ እናንተ። በቃ አሁን ተራ የእናንተ ነው። ምንም አናወራም። እሺ ኑ ምን ላይ ነው አላቸው? ዛሬ ስንት ሰው እናንተ ጋር ነበረ? 100 ምናምን ሰው ነበረ። አረ 100 አይደለም 215 እኔ መጥቼ ነበር አልገባም ብዬ የሄድኩ ጊዜ 100 ምናምን ሰው ነበረ። እናንተ ነው ነምም ዩቱብ ላይ አይታዩም። ለዛ ነው እኮ የሮጡ ዩቱብ ላይ የሚያወጣው እንትና ነው እኮ እንትና ዩቱብ ከፍታ ነው እኮ እሷ ያገኘት ሰው ቀደተ ወደ ዩቱብ ትወስዳለች። እንትና ሀብ እሷ ናት ዌልካም ያገኘችበት ምን ማታልፍን እሷ ሁሉም ቤት ሰላም አሁን አውሪ ናቸው። እንዴት ነሽ? አለን አለን። ሰንዬ እህት ውሃ እየጠጣችሁ ማሮች፣ ሙቀት ነው። ለራሳችን ጤንነት እየጠበቃችሁ። እሺ እርግቤ ናይ ግቤ። አሁን ዩቱብ ላይ አንጫንም። ኖ ሁሉም ሄዷል። 215 እኔ ወጣለሁ። አንተዳለ ዩቱብ ላይ ከወጣ ትለጠፋላችሁ። 50 ሰው አለ 60 ሰው ማለት 60 ሰው። አረ የለም አሁን ማይለጠፉም አለቀ እኮ ትኩስ ወሬ አለቀ። ችግር የለም። ለማንኛውም እንኳን አወራችሁ፣ ስሜታችሁን እንኳን አወጣችሁ። ቸዋለሁ እናትን አስገባ ሰኒ። አይ ሸቃለ ምሽክለ ወላ ገስትላክኝ ነይ ግቢ እርግቤ። በኮመንት ብቻ ነው እርግቤ መጣ አስታስጭ እላታለሁ። ያጋረገች ማን ነይ ግቢ